ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የምሽቱን የማንቸስተር ሲቲና የሰንደርላንድን ጨዋታ እንመልከት። ከአርሰናል በ4 ነጥብ ያረቀው ውጤት ነበረ። ይህንን ጉዳይ እናንሳው። ሰንደርላንድ እንግዲህ ብዙ ተጫዋቾቹን በአፍኮን ምክንያት ያጣ ቡድን ነው። እንመልከተው። ለማንቸስተር ሲቲ ጥሩ ውጤት አይደለም፣ ምንም ጥያቄ የለውም። እናንሳኝ ጉዳይ ጓርዲዮላ ጥሩ ውጤት ነው ብሏል። ከጨዋታው በኋላ ሰዎች 2 ነጥብ ጥለዋል ሊሉ ይችላሉ። እኛ ደግሞ 1 ነጥብ አግኝተናል ብለን ነው የምናየው። ስለዚህ ግላስ ሃፍ ፉል የሚሉት ነገር አለ። እሱ የበለጠ ፖዚቲቭ መሆን ይፈልጋል። በጣም ጥሩ ተጫውተናልም። በተለይ በሁለተኛው አጋማሽ ጨዋታውን ለማሸነፍ በቂ የጎል እድሎችን ፈጥረናል። ዮሽኮ ግቫርዲዮል፣ ፊል ፎደን፣ ሳቪኞ፣ ኤርሊንግ ሃላንድ እኒህ ተጫዋቾቻችን በዚህ ጨዋታ ላይ በርካታ የጎል እድሎች አግኝተው ሳናስቆጥር ቀረን እንጂ እንደ ፐርፎርማንስ ሁለተኛው አጋማሽ በጣም ጥሩ ብቃት ያሳየንበት እና መጥቶ እዚህ መጫወት በጣም አስቸጋሪ ነው። እስካሁን ድረስ በሜዳቸው ምንም ጨዋታ አልተሸነፉም። ስለዚህ ቀላል ጨዋታም አልነበረም የሚል አስተያየት ሰጥቷል። ግን ይሄ ሳምንት የሳምንቱ አጋማሽ ጨዋታዎች ሲደረጉ አርሰናል ከአስቶን ቪላ ጋር እንደሚጫወት ሲታወቅና ሲቲ ከሰንደርላንድ ጋር እንደሆነ የሚጫወተው ሲታወቅ ቢያንስ በወረቀት ደረጃ የነጥብ ልዩነቱ ምናልባት ሊጠብ የሚችልበት ምናልባት አዲስ መሪ ልናይ የምንችልበት ሳምንት ይሆናል ተብሎ እንጂ በአብዛኛው ሊገመት የሚችለው የዋንጫ ፉክክሩ ላይ የ4 ነጥብ ልዩነት ይፈጠራል ተብሎ አይደለም። እርግጥ የ4 ነጥብ ልዩነት ያን ያህል ሰፊ አይደለም። አርሰናል ከጥቂት ሳምንታት በፊት የ7 ነጥብ ርቀት ነበረው ማንቸስተር ሲቲ ላይ። አንድ ጨዋታ 2 ጨዋታ መልሶ ሊያጠባው የሚችል ልዩነት ነው። ገና ግማሽ ሲዝን አለ እና ምንም ነገር አልተጠናቀቀም። ለሁሉም ነገር በጣም ገና ነው። ግን ከዋንጫ ፉክክር አንጻር በጣም አስፈላጊ 2 ነጥቦችን ያጣ ይመስለኛል። በተለይ ደግሞ ሰንደርላንድ ልክ ነው በስቴዲየም ኦፍ ላይት ከአርሰናል ብቻ ነው በዚህ ውድድር ዘመን ሰንደርላንድና አርሰናል ብቻ ናቸው በዚህ ውድድር ዘመን በሜዳቸው ምንም ጨዋታ ያልተሸነፉት። በሜዳው በጣም አስቸጋሪ ቡድን ነው። 4ኛ ስፍራ ላይ ካለው ቡድን በ3 ነጥብ ብቻ አንሶ ያለ በቅርብ ዓመታት ወደ ፕሪሚየር ሊግ ከመጡ ቡድኖች መካከል እንደ ሰንደርላንድ በጣም አስደናቂ አጀማመር ያደረገ ቡድን የለም። በጠቅላላው ከፕሮጀክቱ ጀርባ ያለው ሀሳብ 15 ተጫዋቾች ማምጣት ቀላል ነገር አይደለም። 150 ሚሊዮን ብቻ ነው ያወጡት ለ15 ተጫዋቾች። ነገር ግን ኦልሞስት እያንዳንዱ የመጣው ተጫዋች ትላንትና ሜዳ ውስጥ ያየናቸውም በአፍሪካ ዋንጫ ምክንያት በስብስብ ውስጥ የሌሉትም ደግሞ በጣም ወሳኝ ተጫዋቻቸው ባላርድ ትላንትና በጉዳት ምክንያት አልተሰለፈም። ስለዚህ ያነሳን ያለ ነው ከግማሽ በላይ የሚሆኑት 7 ተጫዋቾች በትላንትናው ስብስብ ውስጥ አልነበሩም። ግን እያንዳንዱ ተጫዋች በጣም ጠቃሚ ጥቅም እየሰጠ ያለበት ነው። ትላንትና ሜዳ ውስጥ የነበሩትን የነ ግራኒት ዣካ አይነት ተጫዋቾችን ፐርፎርማንስ ስታይ የሚያስደንቅ ነው። ግን ቢሆንም ከነዚህ ተጫዋቾች አለመኖር ጋር እና ከሲቲ ሰሞነኛ ፎርም ጋር 8 ተከታታይ ጨዋታ አሸንፏል እና እያንዳንዱ ጨዋታ ላይ በጣም የሚያስደንቅ ፐርፎርማንስ እያሳየ የነበረ አይመስለኝም ሲቲ እነዚህን ጨዋታዎች ሲያሸንፍ። ነገር ግን እያሸነፈ ነበር። ደግሞ እንደዚህ አይነት ተከታታይ ድሎችን ይዞ መጓዝ በጓርዲዮላ ቡድኖች ውስጥ ባለፉት አመታት ሻምፒዮን በሆኑባቸው ሲዝኖች ሁሉ እንዲህ አይነት ልማዶች አሏቸው። 12፣ 14፣ 16 ሬከርዱም 18 ነው በፕሪሚየር ሊግ። አይ ቲንክ ተከታታይ ጨዋታዎችን ብዙ በማሸነፍ ባለ ሬከርዱ ሲቲ ይመስለኛል 18 ጨዋታ። ስለዚህ ሁሌም ከዚህ በኋላ ጊር የመቀየር ታሪክ ልማድ ያለው ቡድን ስለሆነ ይህንን ጨዋታ የማሸነፍ ከፍ ያለ ግምት ተሰጥቶት ነበር። ግን ፕሬሸር ነበረበት ትላንትና ሲቲ ቀድሞ የመጫወት አንደኛው ጉዳትም ጥቅምም ቀድሞ መጫወት ለአርሰናል ጠቃሚ ነበር። አሁን የነጥብ ልዩነቱን የማስፋት እድል ነው የነበረው እንጂ ሲቲ ኦልሬዲ የነጥብ ልዩነቷን አጥብቦ ወይም መሪ ሆኖ ሲደረግ ግን እንደገና ሪክሌም ለማድረግ ያለ ፕሬሸር ነው። በቀደም ሳነሳው የነበረው እሱ ነው። ትላንትና ፕሬሸር ውስጥ የነበረው ሲቲ ነው።
እና በጣም አስቸጋሪ የመጀመሪያ አጋማሽ ነበር። እንደዚህ እንደሚሆን መገመት ይቻል ነበር፣ ግን ሲቲ ያሸንፋል የሚል ግምት ነው የነበረኝ። ለነገሩ ጨዋታውን ለማሸነፍም ጓርዲዮላ እንዳለው የሚበቃ የጎል እድል በሁለታዊ አጋማሽ ፈጥረው ነበር። ኢቭን በመጀመሪያ አጋማሽ አንድ ኦን ታርጌት ብቻ ቢሆንም ኤርሊንግ ሃላንድ በቀኝ እግሩ ቢሆንም ያንን እድል ያገኘው በጣም ትልቅ የጎል እድል ነበር። እሱን ሳያስቆጥር ቀርቷል። በሁለታዊ አጋማሽ ግን በ2-3 ደቂቃዎች ልዩነት ሳቪኞ 2 ትልልቅ እድሎች አግኝቶ ነበር። በዮሽኮ ግቫርዲዮል ሌላ የጎል እድል አግኝቶ ነበር። ሌሎችም ተጫዋቾች እንደዚሁ። ከ2 በላይ ኤክስጂ ነበረው ሲቲ ትላንትና 12 ሙከራ በሁለተኛ አጋማሽ ብቻ አድርጓል። ነገር ግን ያቺ ማጂክ ተች አልነበረችም፣ ጎል ማስቆጠር አልቻለም። ለእኔ ሰንደርላንድ በጣም አስደናቂ ነበር፣ ግን በጠቅላላው በ90 ደቂቃ ውስጥ ይልቁን በመጀመሪያው አጋማሽ ልክ እንደዚህ ብዙ የሳሳ አሰልጣኝ ሬጂስ ለብሪ ከጨዋታው በኋላ እንዳሉት ከአውሮፓ ምርጥ ቡድኖች መካከል አንዱን የገጠም ነው ብለዋል። ስለዚህ ከሲቲ ጋር ሲጫወቱ ልክ በእንደዚህ አይነት አድቬንቸር፣ በእንደዚህ አይነት ፕሬሲንግ ሃላንድን በጣም በሰፊ ስፔስ ዋን ቱ ዋን ለመከላከል መሞከር እና ማን ቱ ማን ፕሬስ ማድረግ፣ ይህንን ሁሉ በትላንትናው ጨዋታ አልጠበቅኩም እኔ። ሲከላከሉ በሚያስደንቅ የ4-4-2 ወይም የ4-5-1 ሼፕ ይከላከላሉ። ግን ደግሞ በጨዋታው መሀል በተለይ በመጀመሪያ አጋማሽ የበለጠ ጎል ሊያስቆጠር ተቃርቦ የነበረው አደገኛም የነበረው ቡድን ደግሞ የሰንደርላንድ ቡድን የነበረው እና ሰንደርላንድን ማድነቅ የሚያስፈልግ ይመስለኛል። ግራኒት ዣካ፣ ኖኒ ሙኩዌሌ አይነት ተጫዋቾች በክረምቱ አዳዲስ የመጡ ልምድ ያላቸው በፓሪስ ሳን ጀርማ፣ በአርሰናል፣ በሌቨርኩዘን፣ በላይፕዚሽ በእንደዚህ አይነት ትልልቅ ክለቦች የመጫወት ታሪክ ያላቸው ተጫዋቾች ናቸው። ዣካ በጣም በብዙ ርቀት የፕሪሚየር ሊግ የዚህ ዓመት ምርጡ ፈራሚ ነው ለኔ። በተለይ ከወጣበት ገንዘብ አንጻር 13 ዓመቱ ነው 33 ዓመቱ ነው። 13 ሚሊዮን ፓውንድ ነው የወጣበት። ወደ ፕሪሚየር ሊግ መመለስ እሱን በዚህ እድሜ ትልቅ ሪስክ ሊሆን ይችላል። እንደመጣም ደግሞ አምበል ነው ያደረጉት። ወዲያው ነው የአምበልነት ኃላፊነቱን የሰጡት። ግን ፍጹም የሰከነ ተጫዋች ነው። ሁሌም እኔ ግራኒት ዣካን በተመለከተ ድሮ ጀምሮ በስፖርት 65ም ላይ ከአዩ ጋር እንደዚህ ስንሰራ ሁሌ ዲፌንድ አድርገው ነበር ማለት ሂ ኢዝ ክላስ አፓርት። በጣም ጥሩ ተጫዋች ነው። አርሰናል በኃይለኛ ነውጥ ውስጥ በነበረበት፣ ከሽግግር ወደ ሽግግር በሚሄድበት፣ ሜዳ ውስጥ መረጋጋት ባልነበረበት፣ ከቬንገር ወደ ኤሜሪ፣ ከኤሜሪ ወደ አርቴታ፣ ግን ከላይ በቦርድ ሩም ደረጃም ብዙ ለውጦች ይደረጉ የነበሩበት ስኳዱ የሆኑ ስታር ተጫዋቾችን ለመቀነስ እና የበለጠ ጠንካራ የስራ ባህል ለማስረጽ በሚሞከርበት ሽግግር ውስጥ የነበረበት፣ ሚናውን በተመለከተ ግራ መጋባት እንዲሁ የነበረበት፣ ጥልቅ አማካይ ነው፣ 8 ቁጥር ነው፣ የሳጥን አማካይ ነው፣ ዲፕ ላይን ፕሌይሜከር ነው፣ ምንድን ነው የሚለውንም በትክክል ፕሮፋይል ለማድረግ ጊዜ የወሰደበት አይነት ተጫዋች ሆኖ ለእኔ ግን ሁልጊዜም በጣም ጥሩ ተጫዋች ነበር ከነ ችግሮቹ። ልክ ነው፣ ኃይለኛ ቴምፐር አለበት፣ ነውጠኛ ነው፣ ቀይ ካርዶች ይመለከታል፣ ሲያስፈልግ ከደጋፊዎች ጋር ሰጣ ገባ ውስጥ ይገባል። እንዲህ አይነት ጠንካራ ካራክተር ነው። ግን እንደ ተጫዋች ግን ሁልጊዜም በጣም አስደናቂ ተጫዋች የነበረ ይመስለኛል። የመጨረሻዎቹ 2 ሲዝኖች ላይ በተለይ በመጨረሻው ሲዝን ደግሞ አርቴታ ባልተለመደ ቦታ በግራ 8 ቁጥርነት ተጠቀመበትና ፍጹም አስደናቂ ውድድር ዘመን አርሰናልን ሻምፒዮን ሊያደርግ ጫፍ ላይ ደርሶ የነበረበትን ሲዝን ካሳለፈ በኋላ ነው ወደ ሌቨርኩዘን የሄደው እና የዛ የሌቨርኩዘን ቡድን ግሉ ደግሞ እሱ ነበር። አንድም ጨዋታ ሳይሸነፍ ኢንቪንሲብል ሆኖ 2 የሀገር ውስጥ ዋንጫዎች አሸንፎ በዩሮፓ ሊግ ፍጻሜ ደርሶ በውድድር ዘመኑ በሁሉም ውድድሮች ከ50 በላይ ጨዋታዎች ሳይሸነፍ በተጓዘው የሻቢ አሎንሶ ቡድን ውስጥ የበለጠ የሚጠቀሱ ርዕስ የሚሆኑ እንደ ፍሎሪያን ቪትስ እና ሌሎች አይነት ተጫዋቾች ነበሩት ያ ቡድን። ግን ለእኔ ኢንዲስፐንስብል የነበረው የማይተካው ተጫዋች ግራኒት ዣካ ነበርና ያንኑ ፎርም ነው አሁን በፕሪሚየር ሊግ እያሳየ ያለው። ትላንትና እያንዳንዷን የሜዳ ሳር ረግጦ ነው የወጣው ማለት ይቻላል። በቅጽበት ከዚህኛው ቦክስ እዛኛው ቦክስ ውስጥ ከማጥቃት የተጋጣሚ ቡድን ሳጥን አካባቢ ወደ ራሱ ሳጥን ውስጥ ደርሶ ደግሞ ክሊር ሲያደርግ ታየዋለች። ጫና የሚያሳርፍላቸው ወይም ፕሬሸር ሪሊቨር የነበረው እሱ ነው። ዲያጎናል ኳሶቹ ያስደንቃሉ፣ ኳስ ይነጥቃል፣ የጨዋታ ግንዛቤው አስደናቂ ነው። በጨዋታው መሀል በሁለት አጋማሾች ኃይለኛ ድፍረትን የሚጠይቁ አጋጣሚዎች ነበሩ። በሰንደርላንድ የፍጹም ቅጣት ምት ሳጥን አካባቢ የነበሩ ተሻጋሪ ኳሶችን ለግብ ጠባቂው ሮኤፍ በሚያስደንቅ እርጋታ ነበር እየገጨ ወደ ኋላ ይመልስ የነበረው እና ለእኔ ለብዙዎቹ ትልልቅ የአውሮፓ ክለቦች አሁንም ጭምር መጫወት የሚችልበት ጥራት ያለው ተጫዋች ይመስለኛል። እሱ በጣም አስደናቂ ነበር። እንደ ቡድንም ግን ሰንደርላንድ በተለይ ደግሞ እንዳልኩት ካጧቸው ተጫዋቾች ቁጥር አንጻር ትላንትና ካላሰለፏቸው ተጫዋቾች ብዛት አንጻርና በዚህ ጊዜ ሲሲን ማግኘታቸው
ሲቲ ካለበት ፎርም በመነሳት በጣም ጥሩ ተጫውተዋል ብዬ ለመጀመሪያ ርዕስም የሆነው ሲቲ ነጥብ ጣለ የሚለው ነው። ግን ሰንደርላንድ በጣም ጥሩ መጫወቱን መደነቅ አለበት። በ4-4-2 ነው ትላንትና የተጫወቱት። ይህም የብልህ ውሳኔ ይመስላል። ብዙ ጊዜ በ4-4-2 የሚጫወት ቡድን የለም፣ ግን ሲከላከል በቱ ባንክስ ኦፍ ፎር ነው የሚከላከለው። በሁለት የአራት መስመር ድርብ መስመሮች በጣም ወደ ራሱ ሳጥን ኮምፓክት የሚሆን ግን ደግሞ ሁሌ ከፊት ሁለት ተጫዋቾች ስላሏቸው ማዬዳና ብሪያን ብሮቤ ሁለቱም ኃይለኛ የመልሶ ማጥቃት መሳሪያዎች ነበሩ። በደንብ ባላንስድ ነው። ኤንዞ ለፊን ፈረንሳይን ተጫዋች ወደ ኋላ መልሰውት ከግራኒት ዣካ አጠገብ ነበር ያጫወቱት። ላይናፑ ላይ ሀይሬት ሩዊዳ የሚባለው ሆላንዳዊ ተጫዋች ነበር የግራኒት ዣካ የአማካይ ክፍል አጣማሪ ይመስል የነበረው። ነገር ግን ቡድኑ በሚከላከልበት ጊዜ ከሁለቱ የመሀል ተከላካዮች አጠገብ የሚሆን ሶስተኛ ሴንተር ባክ ወይም ራይት ሳይድድ ሴንተር ባክ የሚሉት እንደዚህ አይነት ቦታ ይዞ ይጫወት የነበረ እና በጣም የተደራጀ የመሀል ሴንትራል ዞኖችን የሚዘጋ በሲቲ በኩል በተለይ በመጀመሪያ አጋማሽ በቂ የመሀል ለመሀል ሽግግር እንዳይኖር ማገድ የቻለ በጣም የተዋጣለት የመከላከል ቅርጽ ነበራቸው። አንዳንዶቹ የተጫዋቾቹ ሚና ተለዋዋጭነት የነበር ፍሉይዲቲ የነበረው ነው። ለምሳሌ ሄሬት ሩዊዳ አማካኝ ነው፣ ግን ወደ ፉል ባክነት ነበር በተደጋጋሚ ይመለስ የነበረው። ግራፊክስ ላይ ሲታ ሂዩመ የሚባለው ተጫዋች ነው የቀኝ ፉል ባክ ይመስል የነበረው፣ ግን ሂዩመን ለብቻው ከሳቪኞ ጋር መተው ሳቪኞ በጣም ቀጥተኛ ፈጣን ድሪብለር ክሮሰር የሆነ የመስመር ተጫዋች ስለሆነ እሱን በነጠላ አንድ ለአንድ ማገናኘት አደጋ እንደሆነ ስለሚያውቁ እሱን በጨዋታ መሀል እንዳልኩት በ4-4-2 በ5-4-1 ና በ4-5-1 በእነዚህ ሶስት የመከላከል ቅርጾች መሀል የሚዋልል ቡድን የነበረውና ሄሬት ሩዊዳ ወደ ኋላ ይመለስ ነበር ቡድኑ ኳስ በሚያጣበት ጊዜ። ኢንፋክት ለረጅም ጊዜም ሲቲ ነበር ኳስ የተቆጣጠረው። ስለዚህ እንደዚህ አይነት በጣም ዲስፕሊን የሆነ የታክቲክ ኃላፊነት ተጫዋቹ ሊወጣ ይገባ ነበር። ከጨዋታውን በኋላ ሬጅስ ለብሪ ቅይጥ ሚና ሃይብሪድ ሮል የነበረው ቡድኑ በሚከላከልበት ጊዜ በቀኝ የመሀል ተከላካይ የሶስት የመሀል ተከላካዮች ቅርጽ በሚኖረው ጊዜ አንዳንድ ጊዜ በባክፎርስ እንከላከል የቀኝ ዊንግ ባክ ይሆናል። ስለዚህ ሂዩመ ወደፊት ይጠጋና የቀኝ ዊንግ ባክ አንዳንድ ጊዜም የቀኝ የክንፍ ተጫዋች ይሆን ነበር ብለው እንግዲህ የሂዩመም የሄሬት ሩዊዳም ሚና እንዴት ሮቴት ያደርግ እንደነበር የሚያሳይ ነው። ስለዚህ በጣም አስደናቂ ነበር። ቺርኪን የሚባል ተጫዋቻቸውን አሁን ሬኒልዶ ማንዳቫ በአፍሪካ ዋንጫው ምክንያት ለሞዛምቢክ ብሔራዊ ቡድን ለመጫወት መጥቶ ስለነበር በጣም ኃይለኛ ሶሊድ ዲፌንሲቭ ፉልባክ ነው። ፉልባኮች ኦፌንሲቭ ዲፌንሲቭ ፉልባክ ተብለው ሊከፈሉ ይችላሉ። በጣም ኃይለኛ ዲፌንሲቭ ፉልባክ ነው። ከሊል ጋር የሊጋ ሻምፒዮን የነበረ በቅርብ ጊዜ በዲጎ ሲሞኔ አትሌቲኮ ማድሪድ ውስጥ አምናን ጨምሮ ሲጫወት የነበረ ተጫዋች ነው። እሱ የለም። በግራ በኩል ደግሞ ቺርኪንን ያሰለፉት እሱም ሜክሺፍት ፉልባክ ነው እና በጣም ጥሩ ተጫውቷል እሱም። ስለዚህ ለአሰልጣኙ ትልቅ አድናቆት መስጠት የሚገባ ይመስለኛል። ፈረንሳይን አሰልጣኞች በቅርብ ጊዜ ከሀገራቸው ውጭ ብዙ ሲሳካላቸው እያየን አይደለም። ከቬንገርና ከዚነዲን ዚዳን ውጪ ያውም በአምስቱ የአውሮፓ ትልልቅ ሊጎች ፈረንሳይ አሰልጣኝ ማስታወስ በጣም ያስቸግረኛል። አሁን ግን በሬጅስ ለብሪ ስኬት ምክንያት ጁሊያን ስቴፋኖ የሚባለው አሰልጣኝ ወደ እንግሊዝ መጥተው የኪውፒአር አሰልጣኝ ሆነዋል መሰለኝ። የሆነ ጊዜ ፋሽነብል ነበሩ ፈረንሳያን አሰልጣኞች። አሁን እንደዛ አይደሉም። ቬንገር፣ ጄራርድ ሁሊዬ፣ ዦን ቲጋና አይነት አሊያን ፔራን አይነት አሰልጣኞች ወደ እንግሊዝ ይመጡ ነበር። ዣክ ሳንቲኒ እኚህ በጣም ጥሩ አሰልጣኝ መሆናቸውን በድጋሚ አሳይተዋል። ስለዚህ ሰንደርላንድን መደብ ማድረግ የሚያስፈልግ ይመስለኛል። ከዛ ደግሞ ማዬንዳ ነው። ማዬንዳ ከዚህ በፊት አንድ ጨዋታ ብቻ መሰለኝ የጀመረው፣ ከኦገስት በኋላ ሌላ ጨዋታ አልጀመረም። ማዬንዳን ከብሪያን ብሮቤ ጋር ከሆላንድ አጥቂ ጋር እሱም ብዙ ጊዜ ቤንች ነው፣ ከዊልሰን የሲዶር ጋር እያፈራረቁ ነው የሚጠቀሙበት። ትላንትና ወደ ቀኝ የሚያደላ በአኬና በኒኮ ኦራይሊ መካከል ያለውን ስፔስ የሚያጠቃ አይነት ተጫዋች ነው የነበረው። እሱ ወደ ሴንተር በሚገባበት ጊዜ ቅድም ያልኩት ሂዩመ የቀኝ ኮሪደሩን ይዞ ይጫወታል። ይሄኛው ደግሞ ወደ ቀኝ በሚወጣበት ጊዜ ያኛው የአንደርላፒንግ ሩጫዎች ያደርጋል። በጨዋታው ላይ በጣም ብዙ የሚወደዱ ነገሮች ያደረጉ ይመስለኛል ከታክቲካዊ ነጥቦች በመነሳት እና ሰብሮ ለመግባት በጣም የሚያስቸግር ቡድን ነበር በመጀመሪያ አጋማሽ። ሲቲ የተቸገረው በእነዚህ ምክንያቶች ነው። የሲቲ አጫዋት ደግሞ ልክ እንደዚህ የሚሆን ከሆነ እንዳልኩት ሴንትራል ፕሮግሬሽኑን ብሎክ አድርገውታል። በጣም ኮምፓክት ነበር። ለፊ በፈረንሳይ በነበረበት ጊዜ በጣም ትልቅ ተሰጥኦ፣ አሁንም ወጣት እኮ ነው። ሮማ ነበር አምና በሁለተኛው የውድድር ዘመን አጋማሽ ይመስለኛል ያመጡት። አሁን በሰንደርላንድ በስፖርት ዳይሬክተርነት እየሰራ ያለው ፍሎሪያን ጊዞልቪ የሚባለው ሰው ኢኒዮስ የኒስ የስፖርት ዳይሬክተር አድርጎ ቀጥሮት ነበር። ወጣት ነው። በሎንስ ብዙ የሚደነቁ ዝውውሮችን በቅርብ ዓመታት
ያደረገ ነው። ከዛ ወደ ኒስ መጣ። መስማማት ብዙ አልነበረም፣ ግን እንደ ፍራንቼስኮ ፋሪዮሊ አይነት አሰልጣኞችን ቀጥሯል። ፋሪዮሊ አሁን በቼልሲ ይፈልጋሉ ከሚባሉት አሰልጣኞች መካከል አንደኛው ነው። ፖርቶን የፖርቱጋል ሊግ ሻምፒዮን ሊያደርግ እየገሰገሰ ያለ፣ አምናም በጣም ድራማዊ በሆነ ሁኔታ ነው ከአያክስ ጋር ሻምፒዮን ከመሆን የጎደለው። እስከ መጨረሻዎቹ ሳምንታት ድረስ አስተማማኝ መሪነት ነበረው አያክስ፣ ባለፈው የውድድር ዘመን መጨረሻ እንዲሁ ስናነሳ እንደነበረው እና ሁሌም የሌግዠሪ ተጫዋች ተደርጎ የሚታይ የበለጠ የቅንጦት ተጫዋች ተደርጎ ነበር የሚታየው እና በሎሪዮ ነበር የጀመረው። ሬጂስ ለብሪ ናቸው ያስጀመሩት በዋናው ቡድን ውስጥ። ከዛ እዛው ብሮታኝ ውስጥ ወደ ሬን ሄደ። እዛ ያን ያህል አልተሳካለ። ከዛ ሮማ፣ አሁን ግን በሰንደርላንድ ትላንትና የስራ ትጋቱና ቴክኒካል ችሎታ ሁለቱንም ደባልቆ የያዘ ተጫዋች ከግራኒት ዣካ ና በመሀል ደግሞ ወጣ እያለ ስቴፕ አውት ያደርግ ከነበረው ከሄሬት ሩይዳ ጋር የነበረውም ጥምረት እንደዚሁ በጣም አስደናቂ ነበር። ሁለቱ ተከላካዮች አልዴሬቴና ምኮሌ እንግዲህ እንዳልኩት ባላርድ ነው የቡድኑ ሱፐርስታር ተከላካይ። ከአርሰናል ጋር በነበረው ጨዋታ የአቻነቱን ጎል ያስቆጠረው ተጫዋች በልጅነቱ የአርሰናል አካዳሚ ውስጥ ነበር። አሁን የሰንደርላንድ ተጫዋች ነው። እሱ አልነበረም የቡድኑ ዋናው ተከላካይ እሱ ነው። ስለዚህ ሞኮዌሌ ትላንትና በሱ ባለመኖር የተነሳ የመሀል ተከላካይ ሆኖ ነው እንዲጫወት የሆነው የቀድሞ የፓሪስ ሳን ጀርመን ተጫዋች። ከአልዴሬቴ ጋር የነበረው ጥምረት በሚያስደንቅ ነው። 16 ክሊራንስ ነበራቸው ሁለቱ ተጫዋቾች ብቻ። ሳጥናቸውን እንዴት በተዋጣለት መንገድ ይከላከሉ እንደነበር ማየት ይቻላል። እንዲያውም ጨዋታውን ተመልክተሹ ቢሆን የመጀመሪያው አጋማሽ ላይ ስቲቭ ማክማነመን ና ማይክል ኦውን ነበሩ በፕሪሚየር ሊግ ፕሮዳክሽን ተንታኞች የነበሩት በሱፐር ስፖርት ሲታይ እና እዛ ላይ ከሃላንድ ጋር የነበሩትን አንድ ለአንድ ፍልሚያዎች እንዳልኩት በጣም ደፋር የሆነ በሚያጠቁበት ጊዜ ወደ ላይ በጣም ስለሚመጡ በሀይ ዲፌንሲቭ ሬስት ዲፌንስ የሚባለው ሼፓቸው ወደ መሀል በጣም ተጠግቶ ስለነበር እንደ ሃላንድ አይነቱ ተጫዋች ሰፊ ስፔስ ነበረው። እንዲህ ሲሆን በተናጠል የመከላከል ችሎታ ያላቸው የመሀል ተከላካዮች የተዋጣለት ምሽት ማሳለፍ አለባቸው። መኮዌሌ አብዛኞቹን ከሃላንድ ጋር የነበሩትን አንድ ለአንድ ፍልሚያዎች ያሸንፍ ነበር። እዚህ ላይ ደግሞ እድሎች ነበሯቸው። ብራያን ብሮቤ ከጠባብ አንግል ነው ማይክሎን ሴፍ ቦታ መረጠ እንጂ የሩቁን አንግል ቢሞክረው ኖሮ አለ ጎሉ ቢቆጠር ኖሮ በእጁ የሚነካ ይመስላል። ሩበን ዲያስን መለያውንም እንደዚህ በእጁ ጨምድዶ ይዞት ስለነበር ጎሉ ቢቆጠር ምናልባት በቪአር ጎሉ ሊሻር ይችል እንደሆነ አላቅም፣ ግን ትልቅ እድል ነበር። ሌሎችም እድሎች ነበሯቸው እና አስደናቂ ነበር እንዳልኩት። በመከላከል ሴንትራል ቦታውን ብሎክ አድርገውታል። አሁን የጓርዲዮላ አንደኛው ሀሳብ ይመስል የነበረው አማካይ ከባለፈው የኖቲንገም ፎረስት ጨዋታ ማለት ነው አማካይ አስወጥቶ የክንፍ ተጫዋች ነው ያስገባው። ቲጃኒ ሬንደርስ ትላንትና ስናነሳው የነበረው ተጫዋች እስከ መጨረሻ 5 ደቂቃ ድረስ ተቀይሮ አልገባም። ሳቪኞን እና ራያን ሼርኪን በሁለቱ ክንፎች በኩል ነበር የተጠቀመው። ሰንደርላንድ በጣም በሎ ብሎክ እንደሚጫወት በጣም ብዙ ተጫዋቾችን ሳጥን ውስጥ እንደሚያከማች 8-9 ተጫዋቾች ከኳስ ጀርባ እንደሚያደርግ በማሰብ ይመስላል ፔፕ የበለጠ ሜዳውን ለመለጠጥ ለመዘርዘር ነበር ያሰበው። ግን ሼርኪ በተለይ ማቴዎስ ኑኜስ ኦቨርላፕ በሚያደርግበት ጊዜ በብዙ ጨዋታዎች ላይ እንደምናየው ወደ ሴንትራል ቦታዎች የመግባት ነጻነት ኖሮት ማለት ነው። ትላንትና ግን ያንን ወደ ፎደን ወደ ሼርኪ የሚሄደውን አክሰስ በሙሉ ነው የዘጉት። ክሊን ብሬክ ክሊን አክሰስ አልነበረም እና በሲቲ ተጫዋቾች በኩል በመጀመሪያ አጋማሽ በጣም ብዙ ፓስ ይበላሽ ነበር። እንዲያውም አንድ የታየውን ፉቴጅ አይተሹ እንደሆነ ደጋፊዎቹ እያንዳንዱን ታክል የጎል ያህል እያንዳንዱን ፕሬሲንግ አጫዋት ልክ የጎል ያህል ነበር ሴሌብሬት ያደርጉት የነበረው። የሰንደርላንድ ተጫዋቾች አድቬንቸር አንዳንድ ትልልቅ ቡድኖች ላይ ማታየው አይነት አድቬንቸር ነው። አንዳንድ ትልልቅ ቡድኖች ፓሲቭ ይሆናሉ፣ ምንም ነፍስ የሌለው እግር ኳስ የሚጫወቱ ቡድኖች ታያለች። ጎል የማስቆጠር ያህል ድፍረት ነው የምታይባቸው። ምክንያቱም የሲቲን ሁለት ተጫዋቾች 3 የሰንደርላንድ ተጫዋቾች በሲቲ የመጀመሪያው 30 ሜትር ላይ መጥተው ብሎክ ሲያደርጓቸው፣ ፕሬስ ሲያደርጓቸው፣ ሲያዋክቧቸው የመጀመሪያውን የፕሬሲንግ ቀለበት ወጥመድ ማለፍ እንኳ ቢችሉ እንደገና ወደ መከላከል ቅርጽ ወደ ፓሲቭ ዲፌንሲቭ ሼፕ ምናምን አይመለሱም፣ እንደገና ያሳድዷቸዋል። እና በጣም ብዙ ተጫዋቾች የሲቲ ብዙ ተጫዋቾች የፓስ ስህተት እንዲሰሩ የሚያስገድድ አይነት ቡድን ነው የነበረው እና ትላንትናም ሌላ ክሊንሺት ጠብቋል። በዚህ ውድድር ዘመን 7ኛ ክሊንሺታቸው ነው። ባለፉት 17 ጨዋታዎች 2 ጨዋታ ብቻ ነው የተሸነፉት። የሚገርመው በ2023-24 የውድድር ዘመን አዳዲስ ያደጉ 3 ቡድኖች በጋራ 38 ጨዋታ ስለሚያደርግ አንድ ቡድን 114 ጨዋታዎች ያደርጋሉ ማለት ነው እና በዚያ የውድድር ዘመን 5 ጨዋታዎች ላይ ብቻ ነበረ ክሊንሺት የጠበቁት። ቀጥሎ በመጣው የውድድር ዘመን ደግሞ በ2024-25 የውድድር ዘመን 8 ክሊንሺት ነበር በ114 ጨዋታዎች የጠበቁት
ግን ከነዚህ 114 ጨዋታዎች በእያንዳንዱ የውድድር ዘመን 12 ጊዜ እርስ በርሳቸው ይጫወታሉ እነዚህ ሶስት ቡድኖች እና አዳዲስ ካላደጉት ቡድኖች ጋር ኤቨር ፕሬዘንት ከሚባሉት ሊግ ውስጥ ከቆዩት ቡድኖች ጋር 204 ጨዋታዎችን አድርገው በየ20 ጨዋታ ነበር አንድ ክሊንሺት የሚጠብቁት። ሰንደርላንድ ለብቻው በዚህ ውድድር ዘመን 17 ጊዜ 18 ጊዜ ከነን ፕሮሞትድ ሳይድስ ከሚባሉት ጋር 17 ጊዜ መሰለኝ ተጫውቶ 7ኛ ክሊንሺቱ ነው ትላንትና የጠበቀው። አጋጣሚ አይደለም እና ደግሞ ግብ ጠባቂያቸውም ከሆላንድ ሊግ ያመጡት ብዙ ልምድ የሌለው እኔ እንዲያውም አጫወቱን እያየሁ ድሮ ከዶናሩማ በፊት ስለ ፔፕ የምናስበው አይነት የተጫዋቾች ፕሮፋይል አለ አይደለም። 22 ዓመቱ ነው። በእግሩ በጣም የሚገርም ስክነት ያለው ተጫዋች ነው። 4 ሙከራዎችን አድኗል። በኤክስጂ ጎልስ ፕሪቨንትድ ግብ ጠባቂዎች የሚለዩበት አንደኛው መለኪያ ምን ያህል ጎል እንዳይቆጠርባቸው ጠበቁ የሚለው ነው። 0.74 ጎልስ ፕሪቬንሽን የነበረው ነው። 22 ዓመቱ ነው። በጣም አስደናቂ ሙከራዎችን ሲያድን ነበር። ስለዚህ ለሰንደርላንድ ፐርፎርማንስ ትልቅ አድናቆት መስጠት ፈልጋለሁ። ትላንትና የነበራቸው ብቃት አስደናቂ ስለነበር ስለዚህ ፔፕ ከጨዋታው በኋላ ይህንን በመገንዘብ ይመስላል እና ምናልባት ፖዚቲቭም ለመሆን ስለሚያስብ ሐሙስ አይደል ዛሬ። ስለዚህ ዛሬ ሪከቨሪ ነው። የቼልሲው ጨዋታ ከመደረጉ በፊት በቂ ዝግጅት የላቸውም። ለቼልሲም ለመዘጋጀት በጣም አስቸጋሪ ነው አሁን፣ ምክንያቱም ማሬስካ ሲኖር ማሬስካ እንዴት እንደሚጫወት ስለምታውቂ ለመዘጋጀት ቀላል ነው። አሁን አናውቅም ማን እንደሆነ ዛሬ እስከ ዛሬ ድረስ አይታወቅም። ትላንትና ከተሰናበተ በኋላ እገሌ ነው ቼልሲ የሚቀጥለውን ጨዋታ ድረስ የሚያሰለጥነው ተብሎ የተሰየመ ሰው የለም። ማሬስካና ስታፉ አንድ ላይ ስለሆነ የተሰናበተው። ከዛ በፊት ዋና አሰልጣኝ ይቀጥራል ተብሎ አይጠበቅም ለዛ ጨዋታ የሚደርስ። ፔፕ ያ ጨዋታ ቶሎ እየመጣ ስለሆነ እዚህ ላይ ማተኮር አልፈለገም። ተጫዋቾች ኦፍ ኮርስ ቅር ብሏቸዋል። አንዳንድ አንገታቸውን ደፍተው የነበሩ ተጫዋቾች ነበሩ መልበሻ ክፍል ውስጥ። ግን ችግር የለውም ማለት በአስቸጋሪ ሜዳ የተደረገ ጨዋታ ስለነበር ፖዚቲቭ መሆን ፈልጋለሁ የሚል አስተያየት ነው የሰጠው። ስለዚህ በጣም አስቸጋሪ ጨዋታ ነበር። በሁለቱ አጋማሽ ግን ሲቲ ጨዋታውን ማሸነፍ የሚችልባቸው በቂ የጎል እድሎች ፈጥሮ ነበር። በተለይ በመጨረሻው ሁለቱ አጋማሽ ከተጀመረበት ጊዜ ጀምሮ ግን እንደ ፐርፎርማንስ የሁለት ተጫዋቾች መመለስ ይመስለኛል ትልቅ ልዩነት የፈጠረው። አንደኛው የሮድሪ መመለስ ነው። በጉዳት ምክንያት ይመስላል ኒኮ ጎንዛሌስ ጉዳት በስቶ ነበር በሲቲ በኩል። ጨዋታው እንደተጀመረ በ3ኛው ደቂቃ ላይ ነው ናታን አኬ ወድቆ የነበረው። ተቀይሮ የሚወጣ የሚመስል ነበር። ዮሽኮ ግቫርዲዮል ተዘጋጅቶ ነበር ሊገባ፣ በኋላ ግን ጨዋታው መቀጠል ቻለ። ኒኮ ጎንዛሌዝ እና ሳቪኞ ሌሎቹ ጉዳት የገጠማቸው ናቸው። ሁለቱም ተቀይረው ወጥተዋል እና በ60 ደቂቃ ውስጥ ገና 60 ደቂቃ እንደሆነ ኦልሬዲ 3 ተጫዋቾች ቀይሮ ነበር ፔፕ ጓርዲዮል። እኔ ሁለቱ በተለይ ተጫዋቾች ለውጥ የሮድሪ መመለስ፣ ሮድሪ 1 ደቂቃ ነበር ባለፉት 3 ወራት የተጫወተው እንደምታውቂው። ከዛ የኤሲኤል ጉዳት በኋላ በቀጥታ በኤሲኤሉ ምክንያት አይደለም ግን ያለፈው ሙሉ ሲዝን አልፎት ነበር። በዓለም የክለቦች ዋንጫ ላይ ቢመለስም ፊት አልነበረም። ብዙዎቹ ጨዋታዎች ላይ የተቀየረ ነበር ይሰለፍ የነበረው። ለሲዝኑ መጀመሪያ ይደርሳል የሚል ተስፋ ነበር። እንዲያውም የዓለም የክለቦች ዋንጫ በደንብ ለዛ ውድድር ሳይሆን ለዚህኛው ሲዝን መዘጋጃ ተደርጎ ነበር የተቆጠረው። ግን ሲዝኑ ሲጀመርም እንደዚሁ ጉዳት አገረሸበትና ባለፉት 3 ወራት 1 ደቂቃ ብቻ ነበር የተጫወተው። በሁለታዊ የውድድር ዘመን አጋማሽ በፕሪሚየር ሊግ ዋንጫ ፍክክር ውስጥ ትልቅ ኮንስኩዌንስ ሊኖረው የሚችል ነው የሮድሪ ፊትነስ። ያለሱ ከትላንትና ድረስ በ2 ነጥብ ርቀት ብቻ ነው የነበረው ከአርሰናል ጋር። ግን ከጨዋታው በኋላ እንደተናገረው መጨረሻ ላይ እግር ኳስ ጨዋታ ስለ ተጫዋቾች ነው አለ። መጨረሻ ላይ ተጫዋቾቹ ናቸው አንድን ቡድን ጥሩ መጥፎ የሚያደርጉት እና ሮድሪ ትላንትና በመጀመሪያ አጋማሽ ያልነበረንን ቅድም ያነሳሁትን በሴንትራል ቦታዎች ላይ ፕሮግረስ ማድረግ፣ መስመር ሰንጣቂ ፓሶች ማቀበል፣ ቡድኑን በጣም ጠባብ በሆነው የሰንደርላንድ የመከላከል መዋቅር ውስጥ በመስመር መሀል ስፔስ ማግኘት መቻል፣ ፓስ ማግኘት መቻል ሮድሪ በሁለቱ አጋማሽ በጣም በሚያስደንቅ ሁኔታ ያሻሻለው ነበር። የእሱ መመለስ በጣም አስፈላጊ ነው ከትላንት ጨዋታ ባሻገር ካየሹ እና አሰልጣኙ ምን እኮ ጥያቄ የለውም በቦታው የዓለም ምርጡ ተጫዋች ነው፣ ስለዛ ነው እያወራን ያለ ነው የሚል አስተያየት ሰጥቷል። ስለዚህ ትላንትና 45 ደቂቃ በእንደዚህ አይነት ብቃት መጫወቱ ትልቅ ዜና ይመስለኛል፣ በጣም አስፈላጊ ዜና ይመስለኛል። 58 ፓስ ነው ለብቻው በሁለቱ አጋማሽ ያደረገው 58 ፓሶች ነው ያደረገው። ሲቲ በመጀመሪያ አጋማሽ ለምሳሌ ቅድም ያልኩት ለዋናዎቹ የቡድኑ ፈጣሪ ተጫዋቾች ለፎደን፣ ለሼርኪ፣ ለአጥቂያቸው ለኤርሊንግ ሃላንድ ለእንደዚህ አይነት ተጫዋቾች ክሊን አክሰስ አልነበረም። በደንብ የተደራጀ ሴንትራል የመከላከል ቅርጹ ስለነበረው ሰንደርላንድ ከሮድሪ መግባት በኋላ ግን ብዙ መስመር የሚሰነጥቁ ፓሶች ማቀበል ጀምሮ ነበር። ኒኮ ጎንዛሌዝ ተቀይሮ ከመውጣቱ በፊት 1 ሙሉ አጋማሽ ተጫውቷል። ሮድሪ ሁለተኛውን አጋማሽ ነው የተጫወተው። ከኒኮ ጎንዛሌዝ በ40% የበለጠ ፓስ ነው ያደረገው።
እና ሁሌም በሀፍ ተርን ነው የሚቀበለው። ሮድሪ ሁለቱም ቪዥን አለው፣ ምንም ጥያቄ የለውም። በጣም የተለየ ተጫዋች የመሆኑ ነገር እና ትልቅ ዜና ይመስለኛል። ሁለተኛ ምንም እንኳ ሳቪኞ ሁለቱ አጋማሽ እንደተጀመረ እና ሁለቱና የእንትናን የሳቪኞ ያገኛቸውን የጎል እድሎች መነሻ ብታይ አንደኛው ፎደን አንደኛው ሼርኪን የሰጠው እሳት የላሰ ጨራሽ ትላንት ሳነሳ ነበር 3 ጎል መሰለኝ ያስቆጠረው 3 ጎል 4 ከዛ አይበልጥም ወደ ሲቲ ከመጣበት ጊዜ ጀምሮ እሳት የላሰ ጨራሽ ቢሆን ኖሮ ማስቆጠር ነበረበት እነዛን አጋጣሚዎች። አሁን የመጨረሻዎቹን ላስት ፓስ የሰጡትን ተጫዋቾች ካየን ፎደን እና ሼርኪ ናቸው። ግን ወደ መጨረሻዎቹ 30 ሜትሮች ላይ እነዛን ሰከንደሪ ፓስስ የሚባሉትን የሰጠው ደግሞ ሮድሪ ነው። ምን ማለት ነው? ጌሙን የከፈተው እሱን እና በሁለቱ አጋማሽ ሲቲ ወደ 2.26 ኤክስጂ ነው ያስመዘገበው። ከሁለት ጎል በላይ ማስቆጠር ነበረበት ማለት ነው። በትላንትናው ጨዋታ በቂ የጎል እድሎች ፈጥሮ አሁን በሙከራ 14 ሲቲ 30 ሞክሮ የሚወጣን ቡድን ስለሆነ ብዙ ላይ መስል ይችላል። 4 ኦን ታርጌት ነው ምናምን፣ ግን የጎል እድሎቹን ጥራት ካየሻቸው ግን ከሁለት ጎል በላይ ማስቆጠር ነበረበት። ሲቲ ከአመታት በኋላ ነው ይህንን ያህል የጎል እድል ፈጥሮ ጎል ሳያስቆጠር ሲወጣ 2022 መሰለኝ ለመጨረሻ ጊዜ ወደ 4 አመት ሊሆነው ነው ለመጨረሻ ጊዜ ከሁለት በላይ ኤክስጂ በአንድ ጨዋታ አስመዝግቦ ግን ጎል ሳያስቆጠር የወጣበት ጨዋታ። ስለዚህ 30 ሙከራ ላይሆን ይችላል፣ ግን በጣም ከፍ በሁለቱ አጋማሽ ብቻ ደግሞ ከ14ቱ 12ቱ በሁለቱ አጋማሽ የተደረጉ ናቸው። የመጀመሪያው አጋማሽ ምን ያህል ፓሲቭ እንደነበር ምን ያህል በቂ የጎል እድል እየፈጠሩ እንዳልነበር የሚያሳይሽ ነው። ሁለቱ አጋማሽ ላይ ግን በጣም የተሻሻለ ነው እና አጋጣሚ አይመስለኝም የሮድሪ መግባት። ኒኮ ጎንዛሌዝ ደህና የውድድር ዘመን እያሳለፈ ቢሆንም በተለይ ባለፈው የውድድር ዘመን የመጨረሻዎቹ ወራት ላይ የተጫወተ ስላልነበር በቃ መልቀቅ ይፈልጋል እየተባለ ለነበረ ተጫዋች በዚህ የውድድር ዘመን ለእኔ በጣም ጥሩ የውድድር ዘመን ነው እያሳለፈ ያለው። ግን በሱና በሮድሪ መካከል ያለውን የክላስ ልዩነት ደግሞ በሁለቱ አጋማሽ አየ ነው። ሁለተኛው ተቀይሮ የገባውና እንደዚሁ ከጉዳት የተመለሰው ተጫዋች ጀረሚ ዶኩ ነው። ጀረሚ ዶኩ ለሎ ብሎክ ቡድኖች በጣም ጠቃሚ ተጫዋች ነው። ምክንያቱም ሰፊ ስፔስ ከሰጠሽው የሰፊ ስፔስ ድሪብለርም ነው የጠባብ ስፔስ ድሪብለርም ነው። ግን ያን ያህል ደግሞ ሰፊ ቦታ ግድ የሚለው ተጫዋች አይደለም። ለምሳሌ በእኔ ግምት ሳቪኞ ስፔሶች ይፈልጋል። የድሪብሊንጉ አይነትም በጣም የተወሰኑ ትሪኮች ነው ያሉት። ይሄኛው ግን ወደ ውስጥ መግባት ይችላል፣ ወደ ውጪ ወጥቶ ድሪብል ማድረግ ይችላል፣ ከዛ ወደ ባይ ላይ ነው ሄዶ ክሮስ ማድረግም ሊሆን ይችላል። እንደዚህ ግን ፈጣን ነው፣ ፈጣን እግሮች አሉት እነሱ ኩዊክ ፊት የሚሉት ልክ እንዲህ አይነት ችሎታ ያለው ተጫዋች ነው። አጭር ነው። ስለዚህ ሎ ሴንተር ኦፍ ግራቪቲ ያለው ከተጋጣሚ ቡድን የመሀል ተከላካይ ጋር ከግዙፍ ተጫዋች ጋር የሚገናኝ ከሆነ እሱ አጭር ስለሆነ ለመቆጣጠር በጣም ያስቸግራል። ትከሻውን ጣል ያደርጋል። እነሱ ደሚ የሚሉት ልክ እንደዚህ ትከሻውን ጣል አድርጎ አልፎ ይሄዳል እና ምንም ጥያቄ የለውም በሁለቱ አጋማሽ የሲቲን ጥራት አሻሽሎት ነበር። እንግዲህ ብቻ የጎደለው ነገር በሁለተኛ አጋማሽ በእኔ ግምት የጎል ማስቆጠር ነው። በቃ ጎል ከማስቆጠር ውጪ ሌላ ልትዩ የምትችው ነገር የለም። ሃላንድ እንደ ቀዝቃዛ በጣም ቀዝቃዛ በእኔ ግምት ሃላንድ ጎል ማስቆጠር አለበት። ሜዳ ውስጥ ኖቲስ እንድታረጊው ችግር የለውም ጎል እስካስቆጠረ ድረስ። ሃላንድ ጎል ካላስቆጠረ ማስተዋል ማስችም ጨዋታ ውስጥ መኖሩን አሁን ኢንታንጂቢሊቲ ሳሉት የሃላንድ መኖር ሁለት ተከላካዮችን ፕሪኦኩፓይ ያደርጋል። ሁለቱን ተጫዋቾች ሀሳባቸው በሙሉ ሃላንድ ላይ እንዲያደርጉ ያደርጋል። ስለዚህ ሌሎች ተጫዋቾች በሱ ላይ ትኩረት በሚያደርጉ ብዙ የተጋጣሚ ቡድን ተጫዋቾች ትኩረት ውስጥ መሆኑ ለሌሎች ተጫዋቾች ስፔስ መፍጠር አለበት። ከዛ ውጪ ግን ጎል በማያስቆጥርበት ጊዜ አንዳንድ ጊዜ ሜዳ ውስጥ መኖሩን ለማስተዋል ያስቸግራል። ብዙ ጥቅም አይሰጥሽም ጎል ካላስቆጠረ ማለት ከኳስ ጋር ማለት ነው። የእሱ ፕሬዘንስ ብቻ ልዩነት ይፈጥራል። ይገባኛል። እሱ በጣም አስፈላጊ ነገር ነው ደግሞ እሱ ምክንያቱም የተጋጣሚ ቡድን የመከላከል ተጫዋቾችን ትኩረት ሁሉ ስለሚወስድ ያንን ኤክስፕሎይት የማድረግ ስራ የሌሎቹ ተጫዋቾች ስራ ነው። ግን ጎል ካላስቆጠረ ግን አንዳንድ ጊዜ በጣም ያጎድላል። ብዙ ሊንክ አያረግም፣ በራሱ ኢንቬንቲቭ አይደለም፣ ከሳጥን ውጭ ያን ያህል ጎል አያስቆጠርም፣ ድሪብለር አይደለም። ምንድነው ኢት ከምስ ዊዝ ዘ ቴሪቶሪ ከሃላንድ ጋር ጎል ካስቆጠረ ጥሩ ነው፣ የጎል ማሽን ነው እና ምን ትፈልጊያለሽ ከዛ በላይ። ግን በእንደዚህ ጨዋታዎች ላይ አንዳንድ ጊዜ ግን ሲቲ ሌላ ኦፕሽን የሚያስፈልገው ለዚህ ነው። 9 ቦታ ላይ ሌላ ኦፕሽን ያስፈልገዋል። ሃላንድ የግድ ይኖር ሳይሆን ግን ከሃላንድ ጋር አብሮ የሚጫወት ሌላ ተጫዋች ያስፈልጋል። እንግዲህ በእያንዳንዱ ጨዋታ ምንም ሁሉንም ጨዋታዎች ላይ ጎል እያስቆጠረ የሚወጣን ተጫዋች መተቸት ትችትም አይደለም፣ አክቹሊ ፕሮፋይል እንደ ተጫዋች ያለውን ችሎታ ነው እየገለጽኩ ያለሁት እና ትላንትና በመጀመሪያ አጋማሽ በቀኝ እግሩ መሆኑን እንረዳለሁ። በጣም ትልቅ የጎል እድል ነበር፣ ጊዜም ነበረው፣ ቦታም ነበረው እና ግን ትላንትና ሁለቱ ተከላካዮች ኦማር አልዴሬትና ኖርዲ ሙኩዌሌ ሁለቱ በጣም አስደናቂ ነበሩ እና
ግሩም ነበር በእነሱ በኩል። ግን ሲቲ ሁለቱ አጋማሽ ላይ በጣም የተሻለ ቡድን ነው። የመጨረሻው 20 ደቂቃ በተለይ በቃ ሳጥናቸውን ሲከላከሉ ሪትሪት አድርገው በራሳቸው ዞን ውስጥ ተወስነው እንዲጫወቱ ነው ያደረጋቸው። ስለዚህ የበለጠ የሳጥን የመከላከል ችሎታ ነበር ይጠይቃቸው የነበረው። እንደውም ቅድም 16 ክሊራንስ 32 ክሊራንስ ነው ሁለቱ ተከላካዮች ብቻ። አንዱ ፓራጓይ ነው፣ አንደኛው ፈረንሳይ ነው። 32 ክሊራንስ፣ 16 ኢንተርሴፕሽን፣ 19 ታክል፣ 5 ብሎክ ሁለቱ ተጫዋቾች ብቻ በትላንትናው ጨዋታ ያደረጉት። አብዛኞቹን ደግሞ በመጨረሻው 20 ደቂቃ ነው እንዲያደርጉ የሆነው። ለእኔ አንድ ችግር ከመጀመሪያዎቹ ሁለት የሳቪኞ የጎል እድሎች በኋላ እና መጨረሻ ላይ ከተፈጠሩት አንዳንድ እድሎች በስተቀር ለ20 ለ25 ደቂቃ በጨዋታው መሀል በቂ እድል ያልፈጠሩባቸው የጨዋታው ምዕራፎች ነበሩ ሁለቱ አጋማሽ ላይ። ግን ከዛ በላይ መጠየቅም ያስቸግራል። በሁለቱ አጋማሽ ከነበረው መሻሻልም በላይ 67% ፖሴሽን ነበራቸው፣ 14 ሙከራ ነበራቸው። ቤርናርዶ ሲልቫ ከጨዋታው በኋላ እንዳለው የሁለት አጋማሾች ጨዋታ ነው የነበረው። መጀመሪያ አጋማሽ ጥሩ አልተጫወትንም፣ መልሶ ማጥቃታቸውን መቆጣጠር አልቻልንም፣ ስናጠቃም ጥድፊያ ነበረው። የምንፈልጋቸውን ስፔሶች ለማግኘት እነሱን የምንፈልገውን ያህል ሙቭ አላረግናቸውም፣ አላንቀሳቀስናቸውም በሚገባ። በሁለቱ አጋማሽ ግን ብዙ የተሻሉ የጎል እድሎች አግኝተናል። ከነዛ ቀናት መካከል አንደኛው ነው። በጎል ሳታስቆጥሩ ከምትወጣባቸው ጨዋታዎች መካከል ደስተኞች አይደለንም፣ ምክንያቱም ከዚህ የተሻለ ይገባን ነበር ብለን ስለምናምን የሚል አስተያየት ሰጥቷል። ለማንኛውም እንደዚህ አይነት መልክ የነበረው ጨዋታ ነው። ከፕሪሚየር ሊግ ዋንጫ ፍክክር አንጻር በትልቁ ከታየ ምንም ጥያቄ የለውም 2 ነጥብ መጣል ሊባል ይችላል። ግን ወደ ሰንደርላንድ ሜዳ ሄዶ መጫወት ጊቭን አይደለም። ከእንደዚህ አይነት በጣም ከሳሳ የቡድን ስብስብ በኋላም ያ ኤነርጂ ያለው ያ ትጋት ያለው ነው። ደግሞ በጣም ልብ የሚነካም ነገር ነበረ። ከጨዋታው መጀመር በፊት በህይወት የሌሉ የሰንደርላንድ ደጋፊዎችን ፎቶግራፎች ቤተሰቦቻቸው ሁሉ ይዘው መጥተው ለ1 ደቂቃ የህሊና ጸሎት በዝምታ ሳይሆን ግን ህይወታቸውን ሰለብሬት በማድረግ ነበር የተጀመረው እና በትልቁ ስቴዲየም ውስጥ ባለው ሜጋ ስክሪን ላይ አሁን በህይወት የሌሉት የሰንደርላንድ ደጋፊዎች ስም ሮል ያደረግ ነበር እና ሰንደርላንድ ያንን ዶክሜንታሪ ካየው በኋላ የኔ ፌቨራይት ቡድን ነው ምናምን አልልም፣ ግን በጣም ደስ የሚል ከእንግሊዝ እግር ኳስ የመጀመሪያዎቹ ሱፐር ፓወሮች መካከል አንደኛው የነበረ ነው። ሜይ ቢ ከመቶ በፊት ሊሆን ይችላል፣ ግን ከመጀመሪያዎቹ ሱፐር ፓወሮች መካከል አንደኛው ነው ሰንደርላንድ። የሰሜን እንግሊዝ ቡድን ነው። ለሲቲ ግን በፐርፎርማንስ በኩል በሁለቱ አጋማሽ በጣም ፖዚቲቭ ፐርፎርማንስ ነበር። ግን እንደዚህ አይነት ችግር ግን አያለው አንዳንድ ጨዋታዎች ላይ ጨዋታዎችን ዘግይቶ መጀመር። ታስታውሻለች ከክሪስታል ፓላስ ጋር የነበረው ጨዋታ ተመሳሳይ ችግር የነበረበት ነው። ቶሎ ወደ እስከ 40ኛው ደቂቃ ድረስ 4 ጊዜ ብቻ ነበር በክሪስታል ፓላስ ሳጥን ውስጥ ኳስ እንኳ የነኩት። የመጀመሪያው ጎል ሲቆጠር መሰለኝ የመጀመሪያው ሙከራ የተደረገው በጠቅላላው እና አንዳንድ አጋማሾች ላይ ትላንትና ስለ ፐርፎርማንስ ኮንሲስተንሲ ያነሳው ስለዚህ ነው። ቡድኑ እያሸነፈ ነው፣ ግን ፔፕ በፐርፎርማንስ በኩል ከዚህ በላይ ኮንሲስተንት መሆን አለብን የሚል አስተያየት ሰጥቷል። ግን በቂ እድሎች ፈጥረው ነበር። ከሁሉ በላይ ሮድሪ መመለስም በጣም ትልቅ ዜና ይመስለኛል። አሰልጣኙ እዚሁ ጨዋታ ላይ ብዙ መተኛት አልፈለግም። ከባድ ጨዋታ ያለብን ከቼልሲ ጋር አይናችንም ቶሎ ወደዛ ነው መጣል ያለብን የሚል አስተያየት ሰጥቷል። ምክንያቱም አርሰናል ከቦርንመዝ ጋር ነው የሚጫወተው። እኔ ይህን ጨዋታ ቀላል ይሆናል ብዬ አልገምትም። ቦርንመዝ አንፕሪዲክተብል ቡድን ነው። በቀደም ከቼልሲ ጋር ከማንቸስተር ዩናይትድ ጋር ከቼልሲ ጋር በ3 ሳምንት ልዩነት 2 ጊዜ አቻ ወጥቷል እና እንዲሁ በቃ በቀላሉ ሰንደርላንድ አሁን 2 ወር ወይ 3 ወር ጨዋታ አላሸነፈምና አርሰናል ያሸንፋል ለማለት ያስቸግራል። ፕሪሚየር ሊጉ እንግዳ ሊግ ነው። የአርሰናልን የበቀደም ፐርፎርማንስ ካየሽ ቦርንመዝን ያሸንፋል። አምና በዚህ ሜዳ ተሸንፏል አርሰናል። ግን አርሰናል የሚያሸንፍ ከሆነ ከቼልሲ ጋር ሲጫወት እሁድ ዕለት ሲቲ የነጥብ ልዩነት ወደ 7 ሰፍቶ ሊሆን ይችላል እና በጣም ትልቅ ሳምንት ነው ይሄኛውም ሳምንት እና ፔፕ እዚህ ላይ ብዙ መቆየት አልፈለግም። የሁለት አጋማሾች ጨዋታ ነው የሚለው ግን የቤርናርዶ ሲልቫ አሰስመንት አስተያየት አናሊሲስ የሚያስማማ ይመስለኛል። ፔፕ ደግሞ ብርጭቆ በግማሽ ሙሉ ነው ብሎ መረዳት የፈለገ ይመስለኛል። 1 ነጥብ አግኝተናል። ጨዋታው ከመጀመሩ በፊት አርሰናል በ5 ነጥብ ይበልጠን ነበር፣ አሁን በ4 ነጥብ ነው የሚበልጠን። እኔ እንደዛ ነው ማየው ነገሩን ብሎ የተወሰነ ደግሞ የአድማጮቻችን አስተያየት እንቀበል። ቦርሳሜ ሞዛይክ ስፖርት የሚል አድማጫችን የስቲ ዘመን አክትሟል። ዘመኑ ዘንድሮ አርሰናል ነው ተናገር ያለው አርሰናል የዋንጫ ጉዞን የሚገታው ኃይል አይኖርም። ቀድሞ የመድፉ ምታተኛ የሆኑ ጥቋቁር ድመቶች ካፒቴን ዋንጫውን ስናነሳ የክብር እንግዳ አድርገናል። ሰንደርላንድ ግን ምን አይነት ምታታይ ቲም ነው? ገና ሳምንቱ ሳይጀምር በእኛ ላይ ሲቋጠሩ የነበሩ እነዛ መጨረሻቸው ጉም መዝገን ሆኖ ቀርቷል ብሎናል።
ሌላኛው አድማጫችን ተክሌ መድፈኛ የሳምንቱ መጨረሻ ሳቅና አርሰናልን በመሳቃችን የተሰማን ደስታ አስቡት። ከላይ ካሉት ቡድኖች እኛ መድፈኞቹ ብቻ ነን 3 ነጥቧን ቀጨም ያደረግናት ሳምንቱ ሳይጀምር በእኛ ላይ ሲቋጥሩ የነበሩት ሌሎቹ ግን ጉመዝከን ሆኗል ስራቸው ብሎናል። ዶናሩማ ደግሞ እንዴት ነው የሚያደርገው? እዚህ እኮ እንደ ፈረንሳይ ሊግ ዝም ብሎ የሚሸነፍ ቡድን የለም። ጨዋታው ካለቀ በኋላ ያዙኝ ልቀቁኝ ሲል ነበር። ሰንደርላንዶችም ይዘው ለቀውታል። ሰንደርላንድ ኦልሞስት ግማሽ መጀመሪያ ተሰላፊ ተጫዋቾችን በአፍኮን ምክንያት አቶ ያሳየው ተጋሎ ድንቅ ነው። እንደውም የአጥቂዎቹ መልሶ ማጥቃት ጊዜ ያገኛቸው የጎል እድሎች ሰልፊ ሳይሆኑ ቢጠቀሙ ኖሮ ጨዋታውን አሸንፈው ለመውጣትም ተቃርበው ነበር። በምሽቱ ጨዋታ ማንቸስተር ሲቲ ጨዋታውን ተቆጣጥሮ ተጫውቷል። ሰንደርላንድ ሎ ብሎክና ለእያንዳንዱ ኳስ መፋለም ግን አልፎ ጎል ማስቆጠር አልቻለም። በተለይ ግን ከሮድሪጎ መግባት በኋላ ሰንደርላንድ ካውንተር በደንብ ተቆጣጥረው የማያበራ ማጥቃት ሰንዝረዋል። ነገር ግን በቀድሞ መድፈኛ በዣካ የሚመራው ሰንደርላንድ መከላከል ድንቅ ነበረ ብሎናል። ጀማል የአብደላህ የሚል አድማጫችን ከዚህ በኋላ አርሰናል የራሱን የቤት ስራ እየሰራ ስለመቀጠል ብቻ ማሰብ አለበት። በየጨዋታው 3 ነጥብ ይዞ ስለመውጣት ብቻ። ነገር ግን ቀላል አይሆንም። ይህ አመት ጫፍ እየደረስን እየወደቅን በሩ የስኬቱ በር ተዘግቶብን ቆይተናል። የወደፊቱን የክለባችን የስኬት በር የሚከፍትልን ነው። በፍጹም ይሄ ድል መጥፋት የለበትም ብሎናል። ይሄ ድል ነው የአርሰናል ማለት ነው። የአርሰናል ደጋፊ ነው አድማጫችን። ገብቶኛል። አብርሃም መንግስቱ ቶፕ 6 ከሚገኙ ቡድኖች 3 ነጥብ ያገኘው ብቸኛው ቡድን አርሰናል ብቻ መሆኑንም ንገሩልኝ አደራ። ማታ ሰንደርላንድ የሰጠን 2 ነጥብ ሲጨመር ደግሞ ሌላ ድል ነበረ ብሎናል። አብዱልአዚዝ ማስረሻ የሚል አድማጫችን የአርሰናል ደጋፊዎች እንደዛ አምሽተው ባለቀ ሰዓት ሲቲ ጎል ቢያገባ 7 ከሩብ ላይ ማለት ነው ጎሉ ቢገባ ከባድ ነበር። ያው እንትን የአርሰናል ደጋፊዎችም ግን ኤክስፔክት ያደርጉት አይመስለኝም ነጥብ መጣሉ። ኤክስፔክት አልተደረገም። ያው ከባድ ጨዋታ እንደሚሆን ገምቼ ነበር፣ ግን በተለይ ተጠራጥሬ የነበረው በቀደም ከሊድስ ጋር ሁለተኛ አጋማሽ ላይ በተለይ ከ65 ደቂቃ በኋላ ሊድስ ፍጹም ዶሚኔት አድርጓቸው ነበር በሜዳቸው እና ያንን ካየው በኋላ አሁን ሲቲን ነው የሚያገኙትና ይከብዳቸዋል ሚል ጥርጣሬ ነበር። ግን ትላንት ለዛ ነው ብዙ ክሬዲት ሊሰጣቸው የፈለግኩት። ኮንቴክስቱን ስታይ፣ ያልነበሯቸውን ተጫዋቾች ብዛት ስታይ፣ የባላርድ መጎዳትንም ስታይ ሲቲ በቂ የጎል እድሎች ፈጥሮ የነበረን ቢሆን ጨዋታውን ለማሸነፍ ግን የተከላከሉበት ጀብድ መደነቅ አለበት። ሕፃን ተወለደ፣ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን፣ ወርቅ ጣኑ ከርቤ ይደርደር ለክብሩ፣ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት፣ ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት፣ ብርሃናችንን የምናካፍልበት ይሁን እያለን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።